ከሰሞኑ ብዙዎችን ያነጋገረው የኢቢኤስ እና የታላቁ ደራሲ ጉዳይ ምንድነው? ኢቢኤስ ቲቪ በእሁድ በኢቢኤስ ፕሮግራም ላይ ለተቸገሩ ወገኖች ምሳ ይለግሳሉ። የፕሮግራሙ አዘጋጅ የሆነው ዳንኤል ተገኝ ካሜራ ከጀርባው አስከትሎ ምግብ በፕላስቲክ እና 2 ሊትር ውሃ ይለግሳል። የሀገሬ ለምኑ አዳሪም በድንገት በዳኒ በሚለገሰው ምግብ ፊቱ ሲፈካ ካሜራማኑ ዙም እያደረገ በሚገባ ያሳየናል። በሀገራችን ከሚገኙ መገናኛ ብዙሃን ማህበራዊ ኃላፊነቱን በሚገባ በመወጣት አቻ የሌለው ኢቢኤስ ቲቪ ለተቸገሩ ወገኖች የምግብም ሆነ የገንዘብ ድጋፍ ማድረግ መስጠቱ ችግር የለውም። ነገር ግን ቪዲዮ ቀርጾ አየር ላይ መዋሉ ግን ተገቢ ነው ወይ? አንዳንዶች ከተቀበሉ በኋላ ፊታቸውን በነጠላ በፎጣ ሊደብቁ ሲሞክሩ ታዝበናል። በህግስ እንዴት ያስኬዳል? ይህ ሐሳብ እንዲነሳ ያደረገው ደግሞ ኢቢኤስ ለታላቁ ደራሲ ሀብታሙ አለባቸው ምሳ ሲሰጥ መታየቱ ነው። ኢቢኤስ ቴሌቪዥን በከተማ ውስጥ እየተዘዋወሩ ለተለያዩ ሰዎች ምሳ እየሰጡ ነበር። ምሳ ከተሰጣቸው ሰዎች መካከል አንዱ ታላቁ ደራሲ ሀብታሙ አለባቸው ነበር። ምስሉ ቢበዛ ለ10 ሰከንድ ነው የሚታየው። ሀብታሙ ምንም አልተናገረም። የምሳ ስጦታውን በፈገግታ ተቀብሎ ሄደ። ይህ ልብ ሰባሪ ነገር ቢሆንም ኢቢኤስ ምሳ ሰጥቶ ደራሲውን በቪዲዮ ቀርጾ አየር ላይ የዋለው የታላቁን ደራሲ ሀብታሙ ፈቃድ ጠይቆ ይሁን አይሁን ግልጽ አይደለም። ለደራሲው ምግብና ውሃ የሰጠው እንደው ከመሬት ተነስቶ ነው ወይስ ከደራሲው ፈቃድ አግኝቶ ነው? በነገራችን ላይ ሀብታሙ አለባቸው ማን ነው? ሀብታሙ አለባቸው በጥቂት ዓመታት ውስጥ ወጥነት ያላቸውን በርካታ ልቦለዶችን በማምረት የሚታወቅ ታላቅ ደራሲ ነው። አውሮራ፣ ታላቁ ተቃርኖ፣ የቄሳር እንባ፣ የሱፍ አበባ፣ ጉልጥምተ ኢትዮጵያ ከስራዎቹ የሚጠቀሱለት ሀብታሙ አለባቸው በመቀሌ ዩኒቨርሲቲ ለዓመታት ያክል በመምህርነት አገልግሏል። በዓሉ ግርማና ሌሎች ነባር ጸሐፍት ታሪካዊ ልቦለድ እንድጽፍ መነሻ ሆነውኛል የሚለው ሀብታሙ ሁሉም ለማለት በሚቻል ደረጃ ስራዎቹ ልቦለድ ይባሉ እንጂ ታሪክ ቀመስ ወይም በእውነተኛ ታሪኮች ላይ የተመሰረቱ ናቸው። በትምህርት የኋላ ታሪኩ የፖለቲካል ሳይንስ ተማሪ የሆነው ሀብታሙ በመቀሌ ዩኒቨርሲቲ እስከ 2008 ዓ.ም ድረስ ሲቪክና ኤቲክስ ያስተምር ቆይቷል። መጽሐፎቹን ከመጽሐፉ በፊት ሊጽፍ ባሰበው ሐሳብ ላይ የሚያጠነጥኑ ሌሎች መጽሐፍትን ያነባል። አንዴ ከጀመርከው ስነ ጽሁፍ እየሳበህ ነው የሚሄደው ይላል ሀብታሙ። በአሁኑ ጊዜ በሙሉ ጊዜ ደራሲነትና አንባቢነት የሚገኘው ደራሲው ከስራዎቹ አንዳንዶቹ ወደ ተከታታይ የቴሌቪዥን ድራማነት ተለውጠው ለተመልካች ሊቀርቡ በዝግጅት ላይ እንደሚገኙም ተሰምቷል። ስለ ንባብ ልምዱ ሲናገርም አስተማሪ መሆን የማይገኝ እድል ነው። ዘወትር ለመጻፍ ለማንበብ ይረዳል። ሁሉም ጸሐፊ ቢያልፍበት ብዬ እመኛለሁ። የሙሉ ሰዓት ጸሐፊነት የማይገኝ እድል ነው። ከ2008 ዓመት ወዲህ ከስነ ጽሁፍ ዓለም መራቅ አልሆነልኝም ይላል። የምንጊዜ ምርጥ መጽሐፎቹን እንዲነግረን በጋበዝነው መሰረት የሚከተሉትን ምርጫዎቹ መሆናቸውን ነግሮናል። ኦሮሚያ ሐዲስ በዓሉ ግርማ፣ ዘ ዳቪንቺ ኮድ ዳን ብራውን፣ ፍቅር እስከ መቃብር ሐዲስ ዓለማየሁ። የኢቢኤስ የመዝናኛ ሆስት አርቲስት ወዳጄ ዳንኤል ተገኝ ደራሲ ሀብታሙ አለባቸውን በተመለከተ ደውሎልኝ ነበር ትላለች ናፍቆት ዮሴፍ። በተለይ የምሳ እንብላ የኢቢኤስ ሐሳብ ደሃና ችግረኛ የሆኑ ሰዎችን ለመርዳት ታስቦ የሚዘጋጅ ሳይሆን ይህ ፕሮግራም በሚቀረጽበት አካባቢ የምናገኛቸውን ሰዎች ምሳ እንብላ የዛሬ ምሳችሁን ኢቢኤስ ሸፍኗል በሚል ጥሩ ስሜትና ቤተሰባዊነት ለመፍጠር የሚሰራ ፕሮግራም ነው ብሏል። ምግቡ ደረጃውን ጠብቆ የሚዘጋጅና የሚታሸግ ሲሆን ወደ ሰዎች ከመሰራጨቱ በፊት በራሳቸው በጋዜጠኞቹ ተቀምሶ ይሁንታን የሚያገኝ በመሆኑ በድንገት እዛ አካባቢ ለሚገኙ የተለያዩ የኑሮ ደረጃ ላይ ለሚገኙ የሚሰጥ ነው ያለ ሲሆን ደራሲውም በዚሁ አጋጣሚ በቀረጻ ቦታ በመገኘቱ የተሰጠው እንጂ ችግረኛ ነው በሚል የተደረገ እንዳልሆነና በሶሻል ሚዲያ ከሁኔታው ጋር በማይጣጣም መልኩ የሚናፈሰው ነገር ከኢቢኤስ እሳቤ ውጪ በመሆኑ በአሉታዊ ጎኑ ባይታይ መልካም ነው በማለት አብራርቷል። ደራሲውንም ሊያናግረው ሞክሮ እንደነበረ ነው ዳንኤል ይነገረኝ። የሆነ ሆኖ ደራሲው በሚወዱት ወዳጆቹ ጥበቃና እይታ ውስጥ ያለ በመሆኑ የሚያስጨንቅ አለመሆኑን እኔ ጥቂት ነገሮች ስለ ደራሲው ሀብታሙ አለባቸው በሚል ርዕስ ባጋራችሁ መረጃ ገልጬላችኋለሁና አትሸበሩ ትላለች ናፍቆት ዮሴፍ። በነገራችን ላይ ይህን ታላቅ ደራሲ ለማያውቁት ጥቂት ነገር ስለ ታላቁ ደራሲ ሀብታሙ አለባቸው። ሀብታሙ አለባቸው ተወልዶ ያደገው ጎንደር ነው። በ1983 የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ዓለም አቀፍ ግንኙነት ተማሪ ነበር። የደርግ መንግስት ወድቆ ኤርትራ ስትገነጠል በ1985 ዓመተ ምህረት የዩኒቨርሲቲ ተማሪዎች ተቃውሞና ቁጣ ሲነሳ ኤርትራ አትገነጠልም ውሳኔው ልክ አይደለም የሚለውን ተቃውሞ ከመምራት ባለፈ ያንን የተቃውሞ ጽሁፍ አርቅቆና ጽፎ ያነበበው ይሄው ሀብታሙ አለባቸው ነበር።
ከዩኒቨርሲቲ እንደወጣ የባህር ዳር ከተማ አስተዳደር የመዘጋጃ ቤት ኃላፊ እስከመሆን የሰራ ሲሆን የ97ቱ ምርጫ መጥቶ ነገሮች እንዳይሆን ሲሆኑ እሱም ለእስር ተዳርጎ ነበር። ጥቂት እስር ቤት ቆይቶ ከወጣ በኋላ መቀሌ ዩኒቨርሲቲ የሲቪክስ መምህር ሆኖ ሲያገለግል ነበር። ከዚህ ሁሉ ሂደት በኋላ የአዲስ ነገሩ ጋዜጠኛ የፒያሳ መሐሙድ ጋር ጠብቂኝ ደራሲና የሊትማን መጽሐፍ አሳታሚና ከፋፋይ ባለቤት መሐመድ ሰልማን ወዳጆቹ ተመካክረው እነ አውሮራን እነ የቄሳር እንባን የሱፍ አበባ መጽሐፎቹና የመጨረሻውን ታላቁ ተቃርኖ እዛው መቀሌ ያለ ለንባብ ያበቃ መሆኑ ታውቋል። የዩኒቨርሲቲ ስራውን አቁሞ አዲስ አበባ ሲመጣ ስነ ጽሁፍ ላይ ብቻ ሲያተኩር ታዲያ ይህ ጉዳይ ያሳሰባቸው ወዳጆቹ ሊትማን አሳታሚዎችና ሌሎችም መጽሐፍ የገቢ ምንጭ አይሆንም፣ ትቸገራለህ፣ ጎን ለጎን የሆነ ስራ መጀመር አለብህ ቢሉትም ያው የደራሲ ነገር ወይ ሌሊት ሲጽፍ አድሮ ቀን ይተኛል። ይህ ሁኔታ ስራ ለመስራት አልተመቻቸለትም ነበር። ከዚያም ከ2005 እስከ 2009 ዓ.ም ፈረንሳይ ለጋሲዮን ቤት ተከራይቶ ብቻውን ይኖር ነበር። ተመልከቱ፣ 4-5 ዓመት ሙሉ ታላቅ ሰው አይኔ ስር ሰፈሬ ውስጥ ይኖር ነበር። እኔ ከውጭ ሀገር ተንደላቆ የሚኖር ነበር የሚመስለኝ። አጃኢብ ብቻ ነው። ይህ ብቸኝነቱ ያስጨነቀው ወንድሙ ከጎንደር መጥቶ ሊያግዘው የሚችል ሰው ሲፈልግ መልካሙን ሰው ተስፋ በላይነህን ያገኘዋል። የጎንደር ልጅ የስነ ጽሁፍ ወዳጅና የሐሳብ ሰው ነው። አዲስ አድማስ ላይ ለአገር የሚበጁ ጽሁፎችን ሲያጋራው ቆዋለው። ከጻፋቸው ጽሁፎች በተለይ ስለ ሀብታሙ አለባቸው አውሮራ መጽሐፍ የጻፈውን አስታውሳለሁ። እናም ይህ ደግ ወንድማችን ላለፉት 3 ዓመታት በራሱ ገስት ሃውስ ክፍል ሰጥቶ ሲያኖረው እንደነበርና በኮሪደር ልማት ገስት ሃውሱ ሲነሳ ለሀብታሙን ቤት ተከራይተውለት እየኖረ እንደሆነ ተስፋ ነግሮኛል። ታላቁ ተቃርኖ መጽሐፍ ለሀብታሙ ማስተርፒስ ስራው እንደሆነ የገለጸልኝ ተስፋ መቀሌ ዩኒቨርሲቲ ያስተማረም ብዙ የምርምር ስራዎች ያሉት ውጭ ሀገር የሚመላለስ ፌዴራሊዝም ላይ ብዙ የጻፈ አይነተኛ ሰው እንደሆነም ገልጾልኛል። የሱፍ አበባ የተሰኘው መጽሐፉን ወደ ፊልም ለመቀየር እና አርቲስት ሰለሞን በጋለ ቀብድ ለሀብታሙ የከፈሉ ሲሆን ፕሮዳክሽኑ ከባድ በመሆኑ እስከዛሬ ያለቀ አይመስልም ብሏል ተስፋ በላይነህ። አሁናዊ የሀብታሙን ሁኔታ በተመለከተ ጥያቄ ያነሳውለት ተስፋ ሀብታሙ ብዙ ሌክዠሪ ህይወት ማይፈልግ በአሁኑ ወቅት የሚያሳስበው የሀገሩ ፖለቲካ ጉዳይና ምን ፖሊሲ ቢወጣ አገሬ ትልወለጣለች የሚለው እንጂ የራሱ ህይወት ላይ ትኩረት እንዳላረገ ነው የሰማሁት። በአሁኑ ወቅት ከብቸኝነቱ አንጻር ክትትል የሚያስፈልገው እንደሆነ መጠነኛ ቋሚ ቤት፣ ምሳ፣ ቁርስ፣ ራት አስተዋውሶ የሚሰጠውና ልብሱን አጥቦ የሚያቀርብለት ሰው ያስፈልገዋል። ከዚያ በተረፈ ግን እኛም ወዳጆቹ ይህን ለማድረግ እየተመካከረን ስለሆነ ህዝቡ ብዙ አይጨነቅ፣ ደህንነቱ የተጠበቀ ነው ብሏል ተስፋ በላይነህ።